ምኞት ትዝታን በቁጥጥር ስር አዋለቻት። ለፖሊሶችም ከሳጇን እንድትሰጥና እንዲሁም ደግሞ እንደመረዘቻት ካወቀችም በኋላ ሁሉን ነገር መናዘዝ አለብሽ በማለት ክስ መሰረተችባት። በሌላ በኩል ዙፋን አሁን ላይ በበረከት በኩል የማስፈራሪያ ዛቻ እየደረሰው እንዲሁም እህትህን ካሁን በኋላ በቁጥጥራችን ስር አድርገናታል፣ ከዚህ በኋላ የሰቀቀን ኑሮ እንደምትኖር እኛ ነን የምንወስነው፣ እናም እንገድላታለን የሚል ደብዳቤ ከደረሰለትም በኋላ በረከት ማን እንደዚህ ሊያደርግ ይችላል ይህን ጉዳይ በማለት ነገሩን እየፈተሸ ይገኛል። ኤልሳ በበኩሏ ይህንን ነገር ሊያደርግ የሚችለው እና ሊያስፈራራን የሚችል ሰው በእርግጠኝነት ከኛው ከመካከላችንና በዙሪያችን ያለ ሰው እንደሆነ ግልጽ ነው በማለት ለሁላቸውም ተናግራለች። ነገር ግን አንቺ ደግሞ ደርሶ መርማሪና ዛቻ ሰጭ እንዲሁም ሀሳብ ሰጭ ማን ያደረገች በማለት ትዝታ ሀሳቧን ተቃውማለች። በእርግጥም ትዝታ ሁሉ ነገር ስለምታውቅ እንዲሁም ቴክስቱ ከማን ስልክ እንደተላከና ማን እንደላከው በደንብ ስለምታውቀው ለበረከት ተጨንቆ በነበረበት ሰዓት ተረጋጋ፣ እኔ አላውቅም ትመልሳለች ከማለት ውጭ እገሌ ነው ብላ በግልጽ መናገር አልፈለገችም። ሲያስፈራረው የነበረውን ሰው ግን ለምን? በእርግጥም በረከት ያ ማስፈራሪያና ዛቻ ከደረሰውን በኋላ ከኤልሳ ጋር ተቀምጦበት በነበረበት ሰዓት ሩጫ እህቱን ፍለጋ ነበር ያመራው። ዙፋንም በጠዋቱ ቁርስ ጋብዝሻለሁ ስለተባለች ወደ ተጠራችበት አካባቢና ካፌ አምርታም ነበረ። ታዲያ ካፌ ላይ ከደረሰች በኋላ በካፌ ውስጥ የታጀቡ ሰዎች እንዳለ ሆኖ ኪራ ዝንጥ እፏ ብሎም ነበር የጠበቃት። በዚህ በተቀመጠችበት አንደበቱ እንዲሁም ለካ እንደዚህ ስትታይ እኮ በጣም አስፈሪ ሰው ነው የምትመስለው፣ ግን ደግሞ ሲቀርቡሽ በጣም የዋህና ቆንጆ ሴት ነሽ እና ከአንቺ ጋር እኔ ቁርስ ብቻ አይደለም መብላት የምፈልገው ሁሉን ጊዜን ከአንቺ ጋር ባሳለፍ ደስ ይለኛል በማለት በጣም እንደሚወዳትና እንደተግባቡ አድርጎ በአንድ ቀን ሌሊት ይነግራታል። በዚህ ምክንያት ዙፋን እንዴት ሊሆን ይችላል ይህ ነገር? ልጁን ላለማስቀየም ያደረገችው ጥረት እንዳለ ሆኖ ግን ደግሞ እንዴት መቼ ተግባብተን መቼ ስታውቀና ወድሻለሁ አፈቅርሻለሁ የምትለኝ የሚለውን ጥያቄ ከጠየቀችውም በኋላ ምን ችግር አለው ቀስ በቀስ አንቺም ስታውቂኝ እየተግባባን ስንሄድ ያኔ እንላመዳለን በማለት ነግሯታል። ታዲያ ዙፋን ምንም አይነት ምላሽ መመለስ ስላልፈለገች ለማንኛውም እስኪ መጣው በማለት ወደ መጠዛጃ ክፍል ሄዳ እጇን ተጣጥባ እንዲሁም ደግሞ ፊቷን ተጣጥባ ተመለሰች። ይህን አጋጣሚ በመጠቀም ይች ልጅማ ከየት እንደምትሄድ ማወቅ አለብኝ በማለት ትዝታ ወጣው እንዳለች ከቤት ነበር የተከታተለቻት። ተከታትላትም ከማን ጋር እንደሆነ ቁጭ ብላ ስትመለከትም ነበረ። በእርግጥም መመልከቷና መውጣቷ ከዛ ቤት በጣም ጠቃሚ ነገር እንዳለ ሆኖ በሰዓቱ ያ ኪሮቤል የሚባለው ነው ቴክስቱን የጻፈላችሁ ብላ ባለመናገሯ ለበረከት ቅር ያሰኛል እና ጥያቄም ይፈጥራል። ምናልባት ሁለቶቹ ተመሳጥረው ከዛ ቤት ዙፋንን ለመበቀል አስበው ነው ወይስ ምን ልታደርግ አስባ ነው ለበረከት ያልተናገረችው? በእርግጥም ዙፋን ወደ መጸዳጃ ክፍል ከሄደችም በኋላ እሺ ተገኝተሻል፣ እስኪ አሁን አቶ በረከት ምን እንደሚል እንስማ በማለት ወዲያውኑ እጁን ሰደድ በማድረግ ወደ ዙፋን ኤልሳ ወደ ዙፋን ፖርሳና እንዲሁም ደግሞ ስልክ ወዲያውኑ ቴክስት ይጽፍለታል። በእርግጥም ኤልሳና በረከት ቁጭ ብለው እያወሩና ደስ የሚል ጊዜ እያሳለፉ በነበረበት አጋጣሚ ኤልሳ ያለ ወትሯ ዛሬ ፈዘዝ ብላለች። በረከትም ይህንን ነገር ተመልክቶ ኤልሳ ዛሬ ምንድን ነው በሰላም ነው? ደስተኛ አትመስይም። ዛሬ እኔ በጣም ደስ የሚል ጊዜ እያሳለፍኩ ነው በማለት በረከትም ደስ የሚል ጊዜ እያሳለፈ እንደሆነ ይነግራታል። እሷም አይ እባክህ ምንም ደስ የሚል ነገር የሚታየኝ አይመስለኝም፣ እናቴ ለማላውቀው ሰው ልትድረኝ ነው እና ይሄ ነገር ምን ይመስላል? እኔ ያለ ፍላጎቴ ዝም ብላ በሷ በኩል የመጣልኝን ሰው ባገባ እስኪ ሀሳብ ስጠኝ የሚል ሀሳብ ታነሳለታለች። ታዲያ በረከት በዚህ ጉዳይ እኔ እንግዲህ የሚያስብልሽ እና የሚወድሽ ከሆነ ብታገቢው የተሻለ ነው የሚል ምክር ሰጥቷታል። ይኸውልሽ ከእኔ አንድ ምሳሌ ልስጥሽ፣ እኔም በጣም ትወደኛለች እና ታፈቅረኛለች ብዬ ባመንኳት ሴት ነው እንደዛ ጉድ የሆንኩትና የተሰበርኩት። ስለዚህ አንቺም የኔ ዕጣ ፈንታ እንዲደርስሽ አልፈልግም እና ያ ሰው በጣም መልካም ሰው ከሆነ ለአንቺ ብታደርገውና ብትቀበዩ ነገሩን ቀለል አድርገሽ ማየት ትችያለሽ በማለት ይነግራታል። ኤልሳ ታዲያ የምላሽ ደስ አላላትም። ምክንያቱም ኤልሳ አሁን ላይ ከበረከት ፍቅር ይዟታል። ግን እኮ ይሄ ነገር በቤተሰብ ምናምን የሚባለው ነገር የቀረ መስሎኝ ነበር የሚልም ነገር አንስቶላታል። እሷም እሱማ ልክ ነህ፣ ተጋባን ማለት እኮ የኔና የሱ ብቻ ግንኙነት ይቀጥላል ማለት አይደለም። ቤተሰብ አለ፣ በስራ መገናኘት አለ፣ ወዘተ በጣም ብዙ ነገሮች አሉ በማለት ተነግረዋለች። እሱም ይህ ነገር እንዳለ ሆኖ ግን ደግሞ ብታስቢበት ጥሩ ነው። ያው
ሁልጊዜም የመጀመሪያ እድልና ሙከራ የሚባሉትን ነገሮች መዘንጋት የለብሽም በማለት የእናቷን ሀሳብና እናቷ ያመጣችላትን ባል እንድትቀበል ያካፍላታል። ይሁን በማለት ቆዝማ በተቀመጠችበት አጋጣሚ የነበረ ቴክስቱም የተላከለት እህትህን እንገላታለን የሚል ደብዳቤ ካየ በኋላ እጁም እግሩም ምስርስር ይልና ለመደወል ሲሯሯጥ መንደፋደፍ ጀመረ። መንተባተብም ከጀመረ በኋላ ኤልሳ ምንድን ነው በረከት ተናገር፣ ተረጋጋ ብትለው እሱ እንኳ ምንም አይነት ምላሽ የሚሰጥ ሰው አልነበረም። ወዲያውኑ ከተቀመጠበት መሄድ አለብኝ ይልና ኤልሳን ጥሏት እልም ይላል። ኤልሳም አንተ እንደዚህ ሁነህማ ጥዬህ አልሄድም ትልና እሷም ከኋላ መከታተል ጀመረች። ቤት መጥቶ ሲያያት የለችም። ስልክ ሲደውልም አይነሳም። ምክንያቱም ቀድሞ ኪራ ስልኳን ሳይለንት አድርጎታል። ታዲያ በዚህ መካከል አጅሪት ትዝታ ስትመለከታቸውም ነበረ። ምክንያቱም እሷ የመጣችው ያችን ትዝታን ወይም ደግሞ ዙፋንን ለመከታተል ነበረ። እናም ደግሞ ከዚህ ከኪራ ወይም ደግሞ ከኪሮቤል ጋር እንደምትገናኝም እርግጠኛ ስለነበረች ነው እየተከታተለቻት። በእርግጥም ደግሞ እንዲቀራረቡና ፍቅረኛሞች እንዲሆኑ አልፈለገችም። ይህን የምትፈልግበት ምክንያት በረከትን ካገባሁት ሀብትና ንብረቱ የራስ ይሆንልኛል፣ ስለዚህ የልጅ ደግሞ ዙፋንን ካገባት ሁሉም ነገር ወደ እሱ ስም ስለሚሄድ መቀራረብ የለባቸውም ብላ ነው የምታስበው። ይህንን ነገር ለማስቆም እኔ የማደርገውን ነገር አውቃለሁ በማለት ሀሳብ ጠነሰሰች እና ወደ ቤት ተመለሰች። ወደ ቤት ስትመለስ ታዲያ በረከትም ተጨንቆ እንዲሁም ደግሞ መላ ቤተሰቡ ጭንቅ ብሎ ነበረ። መሆናችሁ ነው ትላቸዋለች። ዙፋን እኮ የለች። እሷ ወደኋላ መለስ ብላ ማስታወስ ጀመረች እና ለካ እንደዚህ ነው ጨዋታው ተጀመረ ማለት ነው። እሺ አቶ ኪሮቤል እስኪ እንተያያለን በማለት እሷም በአእምሯ ሌላ ስራዎችን ማንሸራሸር ጀመረች። ወዲያውኑ ቆየት ብላ ተረጋጋ ካሉትም በኋላ እንዲሁም ዙፋንም ቁርስ ብላ ብለው ስለነበር የበለውን ነገር አልነበረም። ወደ ቤት መቶ ስጠይቃትም ገና ጧት እንደወጣች ነው ስትለው በጣም ጨነቀው። ይበልጥ ተረጋጋ ብላ ለማረጋጋት ሞከረች። የቻላቸውን ነገር አድርጋለች እሱማ። ታዲያ በዚህ መካከል ሁለታቸው ሴቶቹ እንግዲህ ከበረከት ላይ ልጥፍ ብለውበት ነበረ። ኤልሳና ዙፋን ማለት ምኞት ይዘውታል እጁን። ምኞትን ዞር በይ ትልና ቁጭ እንዲል አድርጋ ከሴቶቹን ለማራቅ የተጠቀመችበት ጥበብ ነበረ። ብቻውን ቁጭ ብሎ ስታገኘውም በጣም አምሮባል እያለች ምስጋና ትሰጠዋለች። ታዲያ ቀና ብሎ የማይመለከታት በረከት ዝም በማለት ንግግሮቿን ቸላ እያለ ነበር የሚያልፈው። ግን ደግሞ እንዴት ነው እችን በቃ ለቤት ሰራተኛ ያለ ክብር ብላም ጠይቀዋለች። ታዲያ በረከት እንደዚህ ብላ በጠይቀችው ጊዜ ትዝታ ምኞት ማለት እህቴ ናት፣ ልክ እንደ እህቴ ነው ማያት እንጂ የቤት ሰራተኛ አይደለችም፣ ብዙ ነገር አሳልፋለች ከኔ ጋር በማለት ይመልስላታል። እናም እዚህ ጋር ምኞት ቁርስ አልበላም ብሏት ሲሄድ እንግዲህ ተከፍታ ነበረ። በአንድ በኩል ጋሻት በይኝ በረከት ወደሽ ጥሪኝ እያለ ስትቀርበው ደግሞ ይርቃታል፣ ስትርቀው ደግሞ ይቀርባታል። ስለዚህ ምንድን ነው ነገሩ? ለማንኛውም አንቺ ብቻሽን ብይልና ጥላት ሄዳል። ከወጣችን በኋላ ቁጭ ብላ መቆዘም ጀመረች። ከዛም ዙፋን ከመጣች በኋላ የት ነሽ ፖሊስ እናመልከት እያሉ ጭንቅ አርጓት በጥያቄ። ታዲያ ዙፋን ማን ነው ግን ወንድሜን በእኔ ተጠቅሞ ሊያስፈራራ የሚችለው የሚለው ጥያቄ ፈጥሮባታል። ግን ደግሞ ትመጣለች ብላ ያሰባት ብርቱካን ነው እንጂ ሌላ ሰው ማንንም አልጠረጠሩም፣ አልገመቱም። ያቺ ብርቱካን ናት የምትሆነው መቼም ይላሉ። አይ እሷማ አትሆንም። ለማንኛውም ይህንን ደብዳቤ የላከልኝን ሂጅ ለፖሊስ አሳያለሁ ይላል በረከት። እሷ ደግሞ ይህ ተጨባጭ ነገር አይደለም፣ በመጀመሪያ ማሰብ አለብን። እሷ ከሆነች ይህን ደብዳቤ የላከችው ቀድመን እሷን መፈለግ አለብን፣ የት ትሆናለች የሚለውን ጥያቄ አነሱ። ታዲያ አጅሪት ትዝታ ደግሞ እኔ ምን አውቃለሁ ፈጣሪ ሆይ ማለቱን ሁልጊዜ የማትተዋ እየተሞላቀቀች ትነግራቸዋለች። እሺ በማለት ዝም ይላሉ። ታዲያ ኪሮቤልን በበኩሉ እሺ አቶ በረከት እስኪ አሁን በኋላ እንዴት ነው የቤተሰብ ማጣትና ፍርሃት እንዲሁም በፍርሃት መኖር ምን ማለት እንደሆነ አሳያለሁ፣ ይቅር አይደለውም በማለት ይዝታል። ወዲያውኑ ብርቱካን ደወለችና ከምን ደረሰ ጉዳዩ እያለችው ነው። ታዲያ ተመስጦ ሳይጨርስ ስልኩን ደውላ ስላቋረጠችው ከአሁን በኋላ ስልክ ላይ እንዳትደውይልኝ፣ በቃ የሚሆነውን ነገር እኔ ደውዬ እነግርሻለሁ ይላታል። እንድትደውል አልፈለገም ነበረ። ሆኖም ወደ መኝታ ክፍሏ ከገባችን በኋላ ዙፋን ማን ነው የሚለውን ነገር ለማሰብ ስታብሰለስል ማንም ሰው ሊመጣላት አልቻለም። ምክንያቱም ጠላቱ አሁን ላይ እጇ ስር ገብቷል፣ ፊት ለፊቷ ነው ያለ። አሁን ጭራሽ ደግሞ አፍቃሪ ነኝ እያለ በጣም እያስመሰል ነው የሚገኘው። ታዲያ በዚህ መካከል ምኞት ገባችና አይዞሽ ነገሮች እናስተካከላቸዋለን የሚል ተስፋ ሰጠቻትና ወጣች። ታዲያ ጅሪት ደግሞ ሁሉን ቴክስት የላከውን ሰው ማን እንደሆነ ስለምታውቀው ሰተት ብላ
ያን ኪራ የሚባለውን ሰው ለማግኘት መጣች። እሱም እንዳጋጣሚ ሆንና ወደ እነ ትዝታ ቤት እየመጣ ሳለ ገጣጠማለሁ። እንዴ ከተማዋ ትንሽ ናት ማለት ነው፣ እንዴት ተገጣጠምን? በማለት ትዝታ ከኪሮቤል ጋር ማውራት ጀመረች። ዞር በይልኝ ይላታል። ንቋትም ነበረ። ቴክስቱን የጻፍከው አንተ ነህ ስትለው በጣም ድንግጥ ይልና እንቅ አድርጎ ይዛታል። እንዴት ልታውቅ ቻለች? በማለት በጣም ተገርሟል። ምክንያቱም እዛ ጋር እንደነበረች አላያትም። በእርግጥም አሁን ዙፋን እዛ ካፌ ውስጥ ካሜራ ካለ ያንን ካሜራ ብትፈትሸው ሁሉን ነገር ታውቅ ነበር። ስለዚህ የዙፋን መጨረሻ ምንድን ነው የሚሆነውስ? ትዝታና ኪሮቤል በድርድር ይስማሙ ይሆን ወይስ ደግሞ ጥላቻ እንደሆነ ይቀጥላሉ? የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።